በአብይና በህወሓት መካከል በሰነድ ተሰንዶ ያለውን ሚስጥር አሁን እገልጽላለሁ። በትክክል ብለህ ስማኝ፣ በጥሞና ስማኝ። ከተጨባጭ ከእውነት ጋር አያይዤ እገልጽልሃለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ሁሉም ኢትዮጵያዊ እንዲሰማው ያስፈልጋል። በኢትዮጵያ ላይ እየተደረገ ያለውን ደባ፣ በኢትዮጵያ ላይ እየተደረገ ያለውን ሸፍት ሁሉም ኢትዮጵያዊ እከሌ ከከሌ ሳይባል እንዲሰማው እባካችሁን ይሄንን ሚስጥር ይሄንን ዘገባ ማንኛውም ኢትዮጵያዊ ብሎ እንዲሰማው አስተላልፉ። ሸር አድርጉት፣ ፕሊዝ ሸር አድርጉት። ኢትዮጵያን ወደኋላ እየጎተተ ያለ ኢትዮጵያን ከጊዜ ወደ ጊዜ ወደ ጦርነት አዘቅት ከጊዜ ወደ ጊዜ በረሃብ አረንቋ እየከተተ ያለ አደገኛ የሆነ ሚስጥር በአብይና በህወሓት መካከል በኦሮሚያና በትግሬ መካከል ያለውን ሚስጥር ዘግዝኬ እነግርሃለሁ። ከዘመናት በፊት በሰነድ ተሰንዶ የነበረውን ሚስጥር ዛሬ እነግርሃለሁ። እስካሁን ድረስ ማንም ያልዘገበው ማንም ያላወጣውን እኔ ግን አውጥቼ እነግርሃለሁ፣ በተጨባጭ እነግርሃለሁ። ስለዚህ ሰብስክራይብ፣ ሼር፣ ላይክ አድርግ። ሁሉም የኢትዮጵያ ህዝብ አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ አፋር፣ ቢሻንጉል ማንኛውም የኢትዮጵያ ህዝብ ይሄንን መስማት አለበት። ስለዚህ ሼር አድርጉ። ይሄንን ስነግራችሁ እንድትዘጋጁና ኢትዮጵያ ከወደቀችበት ነገር እንድትነሳ በህብረት እንድንቆም በአንድነት ቁመን የኢትዮጵያን ሰንደቅ ከፍ አድርገን ኢትዮጵያ እንደ ኢትዮጵያዊነታችን አብረን በጋራ እንድንኖር ለማድረግ ነው እንጂ ምንም አይነት የፖለቲካ ፍጆታ ወይም የፖለቲካ አድሎ ወይም የፖለቲካ ወገንተኛነት ይዞኝ አይደለም። ግን በኢትዮጵያዊነቴ ለኢትዮጵያ ስል ይሄን ሚስጥር እናገራለሁ። እንግዲህ እንደሚታወቀው ለ27 ዓመት ህወሓት ኢትዮጵያን ገዝቷል። ኢትዮጵያን ገዝቶ በተደረገው ትንቅንቅ በተደረገው ትግል የአማራ ወጣት የአማራ ህብረተሰብ የመላው ኢትዮጵያ የኦሮሞ ቄሮ በአንድነት ነገሮች ተገጣጠሙና ይሄንን መንግስት የህወሓትን መንግስት ከስሩ ለማንኮታኮት ሲጀመር ሲቀደድ ሲነገር በሐዋሳ በተደረገው ስብሰባ ላይ በሚስጥር ብዙ ነገር ተነጋግረው ያ አብይ ህወሓት የሚባል ስልጣኑን አስረክቦ በምርጫ ወደ ትግራይ ሄደ። ግን ልብ በሉና አዳምጡኝ። በሚስጥር ሐዋሳ ላይ የተደረገው ስብሰባ በሚስጥር ይመስላል። ኢትዮጵያ ትግራይ እንደዚህ ትላለ። በሚስጥር የተደረገ ስብሰባ ነበር። በተለይ በኦሮሞና በትግራይ መካከል የኦሮሞ እቅድ፣ የኦሮሞ ዓላማ፣ የኦሮሞ የዘመናት ጥያቄ የ80 ዓመት ትግል ጥያቄ ምንድን ነው? ኦሮሞን ለመገንጠል ኦሮሞን ሀገር ለማድረግ ነው። የትግራይም ጥያቄ የትግራይም ትግል አካሄድ ታላቋን ትግራይ ለመመስረት ለመለየት እንዲያውም ከኤርትራ ጋር ሆኖ ታላቋን ዘ ግሬተስት ትግራይ የሚል ሰነድ ሰንደው ትዝ ይላችኋል። እነ ዳሽን ተራራን ሁሉ የአባይ ግድብ ቤንሻንጉልን ሁሉ በካርታቸው አካለው ታላቋን ትግራይ ለመመስረት ነው የሁለቱም እቅድ። ኢትዮጵያ የምትባለውን አገር ለማጥፋት ከነስሟ ከነካርታው ለማጥፋት ነው እቅዳቸው፣ ዓላማቸው። የኦሮሚያ በሉት የትግራይም ሊቃን በሏቸው ይሄ ነበር ዓላማቸው። በዚህ መሰረት ሚስጥራዊ የሆነ ሰነድ ተስማሙ፣ ተፈራረሙ።
ተፈራረሙ። ትግራይ ወልቃይትን ይዞ እንዲገነጠል የኦሮሞ አገዛዝ ወይም የአብይ መንግስት በተቻለ መጠን ሚስጥራዊ በሆነ ዘዴ ያንን ነገር እንዲያስፈጽም የትግራይ ልሂቃን ደግሞ ለኦሮሞ መገንጠል ለኦሮሞ ሀገር ሆኖ ለመፈጠር የራሱን የሆነ አስተዋጽኦ እንዲያደርግ በዚህ ነገር ተስማምተው ቃል ገብተው ሂደቱ ተጀመረ። ትዝ ይላችኋል። ከትግራይ ኦነግ ሲመጣ መሳሪያውን ታጥቆ በትግራይ በኩል እኮ ነው የመጣው። አንተ በትግራይ በኩል መሳሪያውን ይዞ ያለውን ይዞ እና አቦይ ስብሃት ሰንጋ ጥለው በሬ አርደው ድግስ ደግሰው ውስኪ ቢራው ጠላው ጠጁ ቀርቦ ዳቦው ዲፎው አምባሻው ቀርቦ እኮ ነው የተቀበላቸው። የኦነግን ታጋዮች ኤርትራ ውስጥ የነበሩትን እንደዛ አድርገው ተቀበሏቸውና አሳለፏቸው። አላ የታቀደ የተፈረመ በሰነድ የተያዘ አለ። ሌላው ሀገር ታጣቂ ሲገባ መሳሪያውን እያስረከበ የሰላም ኑሮ ለመኖር ይገባል። እነ ግንቦት ሰባት ምናምን የተባሉ ያን ሁሉ ጥለው እንደገቡ ኦነግ ግን መሳሪያውን ይዞ ሰተት ብሎ ገባ። አንድ በሉ። ይሄ ማሳያ ነው የምነግርህ፣ ማሳያ ነው የምነግርህ። ከዛስ አሁን በሰሜን ያለው ጦር ኢትዮጵያዊ ነው። በሰሜን ያለው ጦር ዳር ድንበሩን የሚጠብቅ ለኢትዮጵያ የሚሞት ራሱን ለኢትዮጵያ አሳልፎ የሰጠ ጦር ነው። በሀገሩ በምንም የማይደራደር መሆኑን ያውቃሉ ሁለቱም። የትግራይም ሊቃን የኦሮሞም ሊቃን ያውቃሉ። እናስ ይሄንን ሰራዊት እንዴት አድርገን ነው የምናንኮላቸው? በምን መልክ ነው የምናጠፋው ብለው ሲመካከሩ በቃ ሳይታሰብ ድንገት እንዲመታ ከዛ በኋላ የኢትዮጵያን ሕዝብ ሆ ብለን እናስነሳለን። በዚህ ተስማሙ፣ እቅድ አቀዱ፣ ምን አደረጉ? ከዛ በኋላ የሰሜን የነበረውን ጦር የትግራይ ጦር ሄደና ይሄ ጦር ሄደና ድንገት በተኛበት ግብዣ አድርገው በሬ አርደው አብልተው አጠጥተው ምን ብለው ጨፈጨፏቸው። እናስ ያመለጠው አመለጠው፣ የሸሸው ሸሸ፣ ራቁቱንም ብሎ ምንም ብሎ ወደ ትግራይ ሄድ፣ ወደ ኤርትራ ገባ። ያለቀው አልቆ የተረፈው ጥቂት ገባ። ሌላውን በእንትን በዚህ ጭነት መኪና መንገድ ላይ ሂዱ ብሎ በላያቸው ላይ ሄዱ፣ ገደል ገቡ። የተወሰነውን ማረኩ፣ ወሰዷቸው። ይሄን ሲሰማ የኢትዮጵያ ሕዝብ ሆ ብሎ ተነሳ። ከዳር እስከ ዳር ልብ ብላችሁ ስሙኝ። የኢትዮጵያ ሕዝብ ይሄን ሲሰማ ሰራዊቱን እንደዚህ አድርገው ጨፈጨፉ ምናምን ሲባል የኢትዮጵያ ሕዝብ ከዳር እስከ ዳር ሆ ብሎ ተነሳ። ዲያስፖራው በሉት ምን በሉት የትግራይን ለመውጋት የትግራይ አርሚዎችን ለመውጋት ወጣ፣ ተወጋ። መጨረሻ አልቻለም፣ አልሆነም። እቅዱ እየፈረሰ ሊመጣ ነው። እንትን እየገሰገሰ መጣ። ህዋት እየገሰገሰ ወደ ደብረ ብርሃን ሰላ ድንጋይ ድረስ እየደረሰ ሲመጣ አሃ አለ አብይ፣ ይሄ ወያኔ መጥቶ ስልጣኔን እኮ ከያዘ ሰነዱ ሁሉ ይቀደዳል። ስለዚህ አለ በተቻለ መጠን በዚህም ብሎ ከሰላ ድንጋይ የህዋት ወታደር እንዲመለስ ተደረገ። ባለስልጣኖች እና አቦይ ስብሃት ከዋሻ ውስጥ ከምን ውስጥ አወጧቸው፣ ያዟቸው፣ ምን አሏቸው፣ ታሰሩ ተባለ። እንትና ሞቱ ምናምን ተባለ። ድል አደረግነ፣ አብይ ወጣ፣ ይኸው እዛ ጋ እንደዚህ ነው ምናምን ብሎ በቃ ፕሮፓጋንዳው ተነፋ። አሁን እውነት በዛ ሰዓት ወያኔ በጦርነት አሸንፎ ነው እንትን የገባው ወደ ደሴን አልፎ ሰላ ድንጋይ የደረሰው። እቅዱ ዓላማው አንደኛ ሰራዊቱን ለማጣት፣ ሁለተኛ የአማራን ሚሊሻ የአማራን ህዝብ ለማድቀቅ በዚህ ሰበብ ነበረ። ግን የአማራ
ፋኖ የአማራ ወታደር አልቻለ ወደኋላ ሽሹ ሲባሉ ገና ተኩስ ሳይገባ መጣጡ ወደኋላ ሽሹ እየተባለ ሲፈረጥጡ ይሄ ነገር አሉ እነመሬ በዛ በኩል ያሉ በዚህ ደግሞ በጎንደር በኩል በደብረ ታቦር በኩል ይሄ ነገር ምንድነው ገትረው ሲይዙ እንደማይሆን ሲያውቁ መጨረሻ ላይ እና አቦይ ስብሃት የት እንዳሉ እኮ ያውቃል። የት እንደተቀመጡ የት እንደተደበቁ ባሉ ሂዱና አምጧቸዋል። ሄዶ በቃ ተያዙ ተባለ። መጣ ታሰሩ። ጦርነቱ ቆመ ተባለ። ሰላም ወረደ ተባለ። ምን ተባለ? በኢትዮጵያው መሪ በማን ነው በዚህ በአብይ አመራር መሰረት የብንትን ምንድነው የትግራይ ወታደር የትግራይ አርሚ ተበትኗል፣ እንደ ዱቄት ተበትኗል። በዘራቸው አይድረስ እያሉ እነ ብርሃኑ መፎከር ጀመሩ። እነ ማነው ምምራ እና አበባው መፎከር ጀመሩ። ዱቄት ሆኗል አሉ። በቃ ዱቄት እንዴት ይሰበሰባል? በቃ ዱቄት ሆኗል አሉ። የኢትዮጵያ ሕዝብ ሆኖት መስሎ ደስ አለው። እሰያለው ኢትዮጵያ ሰላም ልትሆን ነው ተባለ። ኢትዮጵያ በቃ እንደው ይሄ የሚያውካት የህዋት እንትን ነበረ በቃ ተብሎ ደስ ተባለ። እዛ ብያ ታስታውሳላችሁ የኢትዮጵያ ሕዝብ ግባ ተባለ። በገና ጊዜ የኢትዮጵያ ግልብጥ ብሎ ወደ አዲስ አበባ ገባ። አልፌ ነው ምነግርህ፣ አንተ ስማ፣ ልብ ብለህ ስማ። ግልብጥ ብሎ ገባ። ከዛ በኋላ ምን ቢያደርግ ነው ይሄንን ህዝብ ቆሽቱን ለማንደድ እኮ ነው። አንተ እረፈው ምን ታመጣለህ ለማለት እና አቦይ ስብሃትን ለዚህ ሁሉ ጣጣ ኢትዮጵያን ለዚህ ሁሉ ነገር የዳረጓትን አንካር የሆኑትን ፈታና በሰላም ሂዱ ብሎ ወደ አሜሪካ ሸኛቸው። የዚህን ጊዜ ህዝብ ተቆጣ፣ ተናደደ። የሄደው ዲያስፖራ ሁሉ የሄደበትን እያቋረጠ ሲመጣ ምን አለ? እኔ ራሴ አላቅም። የአንድ ሀገር መሪ ሆኖ እና አቦይ ስብሃት ሲፈቱ እኔ ራሴ አላቅም። ለእኔ ራሱ ታምር ነዋል። ተመልከት ያለውን ሴራ ያለውን ነገር አንዳትልም አንድ በል። ከዛ በኋላ በእንትን በወለጋ አማራ የሚባል ተጨፈጨፈ። ምን ተባለ? ወልቃይትን ትግራዮች ለቀው ሄደዋል። አሁን የትግራይ የወልቃይት አናብስቶች የተከዘዘብ የአማራ ወልቃይትን እስቲ ደማችን ይፈሳል ማን ነው ተከዘን የሚሻገር ብለው ገትረው ያዙ። በቃ አሁን ጭንቅ ነው ቤት። አሁን የወልቃይት አናምስቶች የወልቃይት ወጣቶች የወልቃይት ህዝብ ያለፈበትን መከራ የደረሰበትን ችግር 27-40 ዓመት ሙሉ ስለሚያውቅ አሁን አለ እንሞታታለን እንጂ የትግራይ ወታደር አሰብን ተከዜን ተሻግሮ ወልቃይት አይገባም። በቃ ደመደመ። የአማራም ቀይ መስቀሌ ነው አለ። ያም እንደዚህ አለ። አይ በቃ አሁን ትግራይም እንደዚህ ነው፣ ወልቃይትም እንደዛ ይሁን፣ ይሄም እንደዚሁን ተባለ። የተረጋጋ ነገር መሰለ ነገሩ ሁሉ እንትን አለ። አሁን ቀስ ብለን አማራን ማጥፋት አለብን ተባለ። እንደገና የአማራ ልዩ ኃይል ትጥቅ ፍታ ምናምን አልፈታም ሲባል ከዛ በኋላ ብዙ ነው ታውቁታላችሁ። ከዛ ፋኖ የሚባል ተወለደና ፋኖ ተነሳ። ፋኖ ሲነሳ ወልቃይት ራያ ምን የአማራ ቀይ መስመር ነው አለ። በቃ ቁርጥ ያለ የአማራ ቀይ መስቀል ነው። ወልቃይትና ራያን የአማራ ቀይ መስመር ነው። ወይንክች አለ። አሁን ተመልከቱ። በዚህ መሃል የትግል እየተፋፋመ ያለ አብይ ማን ነው ይሄ ኮሎኔል ደመቀን ወስዶ ጠርቶ አዲስ አበባ ላይ ፎቅ ሰጥቶ ይሄ ንብረታችሁ ነው የናንተ ነው እኔ እንደዚህ ነው ማደርግላችሁ ምናምን አለና ያዛቸው። እነዚህን መሪዎች ያዛቸው። ተመልከቱ። ይሄ አይሮፕላን ማረፊያ ተሰራ፣ ተስተካከለ። የአይሮፕላን ማረፊያ ለጦር መማላለሻ፣ ወታደሩ ደግሞ እዛ የድንበር ጠባቂ ነው ተብሎ ተቀመጠ። ግን ወደ የትግራይ ወታደር እዛ ወደዛ ሊመጣ አልቻለም። ለምን? ነገሮች አላመቻቹ። አልተመቻቹም። ውጥረት ሆነ። ከዛ ያው የፕሪቶሪያው ስምምነት ምናምን በሚባለው መሰረት ጌታቸው ረዳ
እንደዛ ሲሳደብ የነበረው የፖለቲካ ድንግ አብይ የፖለቲካ ድንግ ነው፣ ቀበሌን እንኳን መምራት የማይችል ጅላንፎ ነው እያለ ሲሳደብ ምን የነበረውን እንደገና መጣና ምን የትግራይ ጊዜያዊ መንግስት አደረገና ሾመው። ተመልከት እንግዲህ ልብ በል። እንደዛ አብይን እየሰድ እንዲገላምጥከኝ ብሎ የሚገልሰው የሚያርድሰው ጌታቸው ረዳ እንደዛ ጥምብር ኩሱን አውጥቶ ሰድቦት እንደዛ አድርጎ አብጠልጥሎት ምን አደረገው? አመጦ አቀፈው፣ ሽልማት ሰጠውና የትግራይ ጊዜያዊ ምናምን መሪ ያደረገው አስቀመጠው። አሁን የነ ህዋትም እዛ አለ አደረገው። በዚህ ሲነጋገሩ ምን ሲሉ ቆይና መጨረሻ ጌታቸው ና አለና የምስራቅ አፍሪካ ምናምን ተጠሪ ያደርጋሉ አለና ወሰደና ጎኑ አስቀመጠው አጠገቡ። ከዛ ታደሰ ወረደን አደረገው። ታደሰ ወረደ አመቱን ጨረሰ። አመቱን ከጨረሰ በኋላ ሁለተኛው ዙር ላይ በቃል ሂድና እንትን በል መሪውን ቀጥየልሃለሁ ለአንድ አመት አለው። ታስታውሳላችሁ ይሄ ሁሉ። እናስ እነ ጌታቸው ልብ በሉ፣ ጌታቸው እነ ጻርቃን ሌሎችም አሉ እነ ክንደያ ምናምን የሚሏቸው ሐራ መሬት ነፃ ምድር ላይ ብለው አፋር ላይ የትግራይን የተወሰነውን ወታደር ወሰዱና ትግራይን ህዋትን እንታገላለን፣ ትግራይ ነፃ እናወጣለን ብለው ጦር መሰረቱ። ልብ በሉ፣ ጦር መሰረቱ። ህዋትን የሚወጉበት እርስ በርስ እንዲዋጉ ለማስመሰል ይህ ህዋት መጥፋት አለበት እንደዚህ እየተባለ ይፎከራል። አያያ አካሄዱን ተመልከት። እኔ አልፌ ነው ዋንኳሩን ነው የምነግርህ አንተ። እነ ጌታቸው እነ ጻርቃን ሐራ መሬት በሚል የሆነ ስም ሰጥተው አርሚ ያዘጋጁ ትግራይ ለመውጋት ትግራይ የህዋትን ለማስወገድ በሚል ተመሰረተ። አሁን በዚህ ሰዓት ታደሰ ወረደን ህዋት አልቀበልም አለ። ካቢኔውን ሰበሰበ። እነ ደብረ ጽዮን ሰበሰቡ፣ ካቢኔያቸውን ሰበሰቡ፣ ተመራረጡ። ዞር በላልና ማንን እንትናን ታደሰ ወረደን ዞር በላልና የቁም እስረኛ ያደረገው። ከትናንትና ወዲያ ህዋት የተባለ የትግራይ መንግስት የራሱን መንግስት መሰረተ። ደብዳቤ እንኳን መጻጻፍ ጀመረ። ወደ ሳውዲ አረቢያ የጻፈውን ደብዳቤ አልሰማም? መጻጻፍ ጀመረ። በቃ የትግራይ መንግስት የሚል ተመልከት። ገና ሳይገነጥ እንዲሁ አገር ሳይሆን በትግራይ ውስጥ ለመሆኑ የኢትዮጵያን አንዲት ባንዲራ ታያለህ ወይ? ስለዚህ ያ የነበረው ከዘመናት በፊት በሰነድ ተሰንዶ የነበረው ቁማር እየተካሄደ ነው። እስቲ እናንተ ስታስቡት ባጀት ይለቀቃል፣ ህዋት እንዲህ ነው እየተባለ ባጀት ይሄዳል፣ አይሮፕላን ይሄዳል፣ ምኑ ይሄ ሁሉ የጎደለ እኮ ነገር በዚህ በፖለቲካ እንደዚህ መሆን አለበት ምናምን ይባላል፣ ግን ይሄዳል። አላ እቅዱ አላ። አሁን እናማ ትግራይ እንድትገነጠል ካስፈለገ በሰነዱ መሰረት የግዴታ ወልቃይት ወደ ትግራይ መካለል አለባት። ትግራይ ወልቃይት ወደ ትግራይ ካልተገባች ካልተከለለች የትግራይ ካርታ የድሮ ያ እውን ካልሆነ ትግራይ ልትገነጠል አትችልም። ምክንያቱም መሀል ላይ ደሴቱን አረቁጭ የምትል ማን ጋር ነው የምትገናኘው? ከሱዳን ጋር አትገናኝ። በየት በኩል ወልቃይትን ካልያዘች። ስለዚህ ተገንጥላ ለመቀመጥ ከመጥፋት በስተቀር ሌላ አማራጭ የለም። እናማ ወልቃይትን በምን መልክ ነው ወልቃይትን ወደ ትግራይ የምናደርጋት የምንመልሳት በምን መልክ ነው ብለው ሲነጋገሩ ይሄ ግርግር ተፈጠረ። በቃ እናንተ እንደዚህ አድርጉ፣ ምረጡ፣ ካቢኔዎቹን ሰብስቡ፣ ይሄን አድርጉ። ከዛ በኋላ እኛ ደግሞ እንዴት ብለን ውጊያ ለመክፈት እናቆበቁባለን፣ እንዲህ እናረጋለን። የዛን ጊዜ በመሃል እንትን ይገባል ምናምን ይተረቃል። አይሆንም። ከዛስ ሐራ መሬት እነ ጌታቸውና እነ ጻድቃን አከማይተውት የነበረውን ወታደር
በወልቃይት በኩል ትግራይን ለመምታት ነው ብለው አስገቡ። ልብ ብለህ ስማኝ። ትግራይን ህዋትን ለማጥፋት በራያና በአፋር በኩል እንደገና ደግሞ የህዋትን የሚያጠፋ የሐራ መሬት ላይ የተመሰረተው ሳምሪ ነው ምናምን የሚባለው የነጌታቸው ረዳና የነጻድቃን ወታደር ቤት ገባ። በወልቃይት በኩል ትግራይን ለመምታት እንዲያመች ደረስክበት ወይ ኢትዮጵያዊ? ደረስክበት ወይ? እቅዱን አንኳሩን ደረስክበት? ለምን ወልቃይትን በዛ በኩል መጥቶ ሞክሯል እኮ ከዚህ በፊት አልሆነም። የወልቃይት የተከዜ ዘብ የለም ብሏል። እምዘይ ህይወት ያልፋል እንጂ የትግራይ የህዋት ወታደር ወልቃይትን በጸብ አይገባትም ብሏል። አማራ በዚህ ፋኖ ቀይ መስመሬ ነው ብሏል። ስለዚህ በምን መልክ ነው የሚለው ቁማር ተቆመረና የነጌታቸው ወታደር በአዲስ አበባ አድርጎ በጎንደር አድርጎ በአውሮፕላንም በምንም የት ገባ? ወልቃይት ገባና ለምን እነ ኮሎኔል ደመቀ ተይዘዋላ፣ ተሸብበዋላ፣ በገንዘብ በብር ተይዘዋላ። ሁኬርስ ምን አገባው? ለልጅ ልጅ የሚተርፍ ሀብት አለው አፍርቷል። ግን አይበላውም እንጂ ህዝብን በህዝብ ደም አይበላውም እንጂ ወልቃይትን ደግሞ እነሱ እንዳሰቡት እንዳቀዱት አያገኟትም። ስለዚህ አሁን የነጌታቸው ወታደር ትግራይን ለመምታት የሚያመች በወልቃይት ነው በኩል ብሎ ዙሪያውን ለመክበብ ብሎ ወልቃይት ውስጥ ገብቷል። ከዛ አሁን ትግል ይጀመራል፣ ጦርነት ይጀመራል። ማነው የትግራይ ህዋት ይሄንን ጦር መታለ ብሎ ጦርነት ይጀምራል። ጦርነት ሲጀምር የነጌታቸው ረዳ ጦር የተባለው ፊቱን ያዞርና ወልቃይትን ያለውን ይሄ የተከዜ አርሚ የሚባለውን የተከዜ ዘብ የሚባለውን ከትግርትን ውስጥ ሱዳን ውስጥ ያለው የትግራይ ወታደር አለ፣ እሱ ይገባል። በዚህ መልክ ወልቃይትን ምን ይይዛሉ። ከዛስ ታላቋን ትግራይ ብለው ይመሰርታሉ። ዓላማው እቅዱ ቁማሩ ይሄ ነው። ገባ ሆይ አንተ ገባ። ምን ጊዜም ቢሆን ትግራይና ኦሮሞ አልተጣሉም። አብይና ህዋት አልተጣላም። ቁማር ነው እየቆመረልህ ያለው፣ ቁማር ነው እየተጫወተልህ ያለው። ስማኝ አንተ ኢትዮጵያ ፋኖ ስማኝ፣ የተከዜ ዘብ ስማኝ። ቁማር ነው። የኢትዮጵያ ባንዲራ አንድ ሳይውለበለብ የኢትዮጵያ ካለው ተብሎ ባጀት የሚለቀቅለት የኢትዮጵያ ካለው የተባለ እንደፈለገ ማንኛውም ነገር የሚቀርብለት እውነት ትግራይ እንደ አብይ እንደ ሌላው ቢሆን ፋኖና አሁን ለማጥፋት ምንድነው እያደረገ ያለው? አሁን ፋኖ ባህር ዳርን ይዞ እውነት እንደ ትግራይ ያደርግለታል? አይሮፕላን ይገባል፣ ምን ይገባል? በተቻለ መጠን ለማጥፋት እንጂ ጠላት ነው እያለ ግን ባጀት ይለቅለታል። ትግል እነዚህ ህዋቶች ጠላት የኢትዮጵያ ካንሰር ምናምን ያለ ባጀት ነዳጅ የሚፈልጉትን ነገር ሁሉ እነሱ ደግሞ ይፎክራሉ። እኛ እንዲነን ምናምን እያለ ይሄ ቁማር በጎን ደግሞ ይነጋል። አንተ ደብረ ጽዮን ኢትዮጵያ አዲስ አበባ እንደሚመላለስ አታቅም ወይ? አሁን የደረስክበት መሰለኝ። ይሄን ሚስጥር ይሄን ደባ የህዋትንና የአብይን ድብቅ ሚስጥር በመጠኑም ቢሆን ያወቅ የሰማ መሰለኝ። ሂድ፣ ወደኋላ ሂድ። ገና ከመጀመሪያው ጦርነቱ ከመጀመሩ በፊት ሂድ። እየሆነ ያለውን እንዴት አመጣጡን አካሄዱን ተመልከት። ከኦነግ ጀምሮ በትግራይ አርጎ ሲመጣ ከኤርትራ በምን አይነት ሁኔታ እና ቦስባት እንደተቀበሉት እንደሸኙት ያን ሁሉ ሂድ፣ ክሊክ አድርገው፣ አጠንጥን፣ ወደኋላ አጠንጥን።
ስለዚህ ውድ ኢትዮጵያውያኖች የአብይና የህወሓት ታላቁ ሚስጥር እቅዳቸው ዓላማቸው ታላቋን ኦሮሞ ለመመስረትና ታላቋን ትግራይ ለመመስረት ነው። ዓላማቸው፣ እቅዳቸው፣ መነሻቸው። ከዚህ ነገር ምንም ፈቀቅ አይሉ። ህዝብን እያጫረሱ እርስ በርስ እያጋደሉ የኢትዮጵያን ህዝብ እነሱ አንተ ትዝ ይልሃል አብይ እኮ ለኢትዮጵያ 50 ሚሊዮን ብቻ ነው የሚያስፈልጋት እኮ ብሏል። 50 ሚሊዮን ነው፣ ከዛ ብቻ ይለቅ ብሏል እኮ ይለቅ ብሏል። ስለዚህ ኢትዮጵያውያን ይሄንን ቁማር ተረድታችሁ በአንድነት ቁሙ። በአንድነት እውነተኛ የኦሮሞ ታጋዮች አላችሁ፣ እውነተኛ ኢትዮጵያውያኖች፣ እውነተኛ የትግራይ ታጋዮች አሉ፣ እውነተኛ ኢትዮጵያውያን፣ በኢትዮጵያዊነታችሁ የማትደራደሩ፣ በኢትዮጵያዊነታችሁ የማትደራደሩ አፋሮች አላችሁ። አይታችኋል። ከአራት ቀን በፊት ያ ኮሎኔሉ 400 ወታደርን ይዞ ነው የገባው አብይን ለመዋጋት። እነሱ አንድ ግንባር ፍጠሩና ይህንን ቁማር ይህንን ሰነድ ቀዳችሁ ጣሉት።